ትናንት እግረ መንገዴን ንስሐ አባቴን ልጠይቃቸው ሄድኩኝ። ካየኋቸው ዓመት ሊሞላኝ ነው። ድሮ ለጽጌ እየመጡ ይጠይቁኝ ነበር። በዚህ ዓመት ግን መቅረታቸው ከንክኖኛል። ለዚህ ነው አንድም መሄዴ የሚያሳዝነው። ግን እቤታቸው እንደገባው ማን አንተ አሉ ነጠላቸውን እየቋጩ ቀና ሳይሉ። አይ አባቴ ረሱኝ አይደለ እኔ ወልደ ሚካኤል ነኝ አልኳቸው። አላውቅህም ብቻ ብለው ዝም አሉ። ምክንያቱ ሳይገባኝ ብልጭ አለብኝ፣ አናደዱኝ። ጥያቸው ሊሄድም ፈለጉ። ግን የመጨረሻ ብዬ እንደውም ቤቴ ብዬ ሳልጨርስ ቁጣቸው ጨምሮ አላውቅህም አልኩህ እኮ ለምን አትሄድም? እንዴት እያወቁኝ ነገሩ ቄስ ሆዱ ካልሞላ ቀና ብሎ አያይም ብዬ ልመለስ ስል አየህ አላውቅህም መባል ምን ያህል እንደሚያናድድ ስማ። እኔ ሰው ነኝ፣ ብረሳህ እንኳ አይገርምም። እሱ ግን ሸሽተኸው ሰንብተህ በመጽሐፍ እንደተነገረ አላውቃችሁም እንዳለ አላውቅህም ቢል ምን ትሆን ይሆን? ልጄ ሁለት አላውቃሞች አሉ። አንዱ እኛ በኃጢአት ረክሰን ስንሞት በፍርድ ቀን አላውቃችሁም የሚለን ፈጣሪ ነው። ሁለተኛው ግን ተጸጽተን ንስሐ ስንገባ ሰይጣን ወዲያው አላውቃችሁም ብሎ ከኛ የሚሸሸን ነው። ታዲያ አንተ የትኛውን ትመርጣለህ? በፍርድ ቀን አላውቅህም መባል ወይስ በንስሐ ታጥቦ ከሞት መራቅ? ሁለተኛውን ማለቴ ሰይጣን አላውቅህም ቢለኝ አልኳቸው። እኮ ለምን ከደጁ ጠፋህ ልጄ? በላ ተናገር። እኔ እንኳን ከመጀመሪያውም ያወቅሁህ በድምፅህ ነው። እሱ ግን ከሕፃንነትህ ሁለመናህን ያውቀዋል። በእኔ መረሳት ካንገበገበህ በፈጣሪ መረሳት እንዴት ያሳምም ይሆን? እውነት ነው፣ አላውቃችሁም ከመባል ይሰውረን። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው